ድምጻችን ይሰማ የተቃውሟቸው ዋነኛ መፈክር ነው። ዓላማቸው ግልጽ ነው። መንግስት በሃይማኖታችን ጣልቃ ይግባ፣ እምነታችን በራሳችን የሚል ነው። ኃይላቸው መንፈሳዊ ነው፣ ትግላቸው ሰላማዊ። ከአንድ ዓመት በላይ የዘለቀው የእስልምና እምነት ተከታዮች መብት ትግል የእምነቱን መሪዎች ለእስራት ዳርገው በሽብርተኝነት ሲያስፈርጅ ከ7 በላይ የእምነቱን ተከታዮች ለሞት ብዙዎችን ለድብደባና ማሰቃየት ከፊሉ ለእስራት ጥቂቱን ለስደት ዳርጓል። የእስልምና ጉዳዮች ጠቅላይ ጽሕፈት ቤት ወይም መጅሊስ የአመራር ምርጫ ላይ በአውሊያ የተጀመረው ይህ እንቅስቃሴ በመንግስት ተቀባይነት ባለማግኘቱ ሂደቱን ለማስቆም መንግስት የሚወስዳቸው የጣልቃ ገብነት ትንኮሳና የማስገደድ እርምጃ የእስልምና አመራር ምክር ቤትን እርሱ በሚፈልጋቸው የአህባሽ እምነት መሪዎች መቆጣጠር በመፈለጉ ህዝቡም ይህን ለመቀበል ፈቃደኛ ባለመሆኑ ችግሩን ለመፍታት የመፍትሄ አፈላላጊ ኮሚቴ አመራሮችን በመምረጥ የመብት ትግሉ 2003 ዓ.ም ሐምሌ ወር ተቀጣጠለ። አመራሮቹም ሰላማዊና ህጋዊ በሆነ መንገድ የህዝቡን በማስተባበር የእምነት ተቋሙን ከመንግስት ጣልቃ ገብነት ለማዳን ከፍተኛ ትግል አደረጉ። መንግስትም እንቅስቃሴያቸውን በእስልምና አክራሪነት ጋር በማያያዝ በቁጥጥር ስር አውሎ በሽብርተኝነት ከሷቸዋል። ችሎቱም በዝግ እንዲሆን አድርጓል። በ31 ተጠርጣሪዎች ላይ የቀረበው የክስ ይዘት ይህን ይመስላል። በእነ አቡበከርና በሌሎች የመፍትሄ አፈላላጊ ኮሚቴ አባላት ላይ የቀረበው የክስ ጭብጥ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት በፌዴራል ማዕከል አቃቢ ሕግ የቀረበ ክስ በ1996 ዓ.ም የወጣውን የኢፌዴሪ ወንጀል ሕግ አንቀጽ 32 ንዑስ ቁጥር 1 ሀ ለ አንቀጽ 381 ንዑስ ቁጥር 1 እና የጸረ ሽብርተኝነት አዋጅ ቁጥር 652 ህዝባር 2001 አንቀጽ 3 ንዑስ ቁጥር 1 ንዑስ ቁጥር 4 እና 6 ስር የተመለከተውን በመተላለፍ በኢፌዴሪ ሕገ መንግሥት ከተረጋገጠው የእምነት ነጻነት በመቃረን ከራሳቸው አክራሪ አስተሳሰብና አስተምሮት ውጪ በሀገሪቱ ኢትዮጵያ ውስጥ ሌላ እምነት አስተሳሰብና አስተምሮት መኖር የለበትም የሚል ሃይማኖታዊ ዓላማና በሀገሪቱ ሃይማኖታዊ መንግስት ማቋቋም መመስረት የሚል የፖለቲካዊ ግብ በማስቀመጥ ቀኑና ወሩ በውል ተለይቶ ካልታወቀበት ከ2001 ዓ.ም ጀምሮ የሃይማኖት መንግስት ማቋቋም ወይም መመስረት የሚል የሽብር እንቅስቃሴ ማድረግ ጂሃድ አውጀዋል የሚል ክስ ከ192 የሰው ምስክሮች ጋር አቅርቧል። የምስክሮቹ ብዛትና ማንነት ለመስካሪዎቹ ደህንነት በሚል ምክንያት ተከሳሾቹ እንዳያውቁ ተደርጓል። እንደ መንግስት ክስ አቀራረብ ነው የሙስሊሙ የመፍትሄ አፈላላጊ ኮሚቴ አባላት የሚናገሩት። እኛ ጦርነት አላወጅም፣ የማንንም እምነት መብት አልነካንም፣ የየትኛውንም ስርዓት አልተቃወምም። ህገ መንግስቱ ይከበር ጥያቄያችን ነው። አሁንም ህገ መንግስቱን እናስከብራለን የሚሉት አካላቶች ህገ መንግስቱን ያክብሩት፣ በእምነታችን ላይ ጣልቃ አይግቡበት። ይሄው ነው ጥያቄያችን። ሌላ ምንም ጥያቄ የለንም። በአቃቤ ሕግ ክስ መካከል በአቡበከር ላይ የቀረበውን እንደማሳያ እንውሰድ። የካቲት 6 ቀን 2004 ዓ.ም በኮልፌ ክፍለ ከተማ ልዩ ቦታ አወሊያ መስጊድ ውስጥ ለሃይማኖት ስርዓት ለተሰበሰበው ህዝብ ቢላል የሞተው ለሃይማኖቱ ነው፣ ለሃይማኖታችን መስዋዕት መክፈል አለብን የሚል ነው። አቡበከር እንደዚህ ይናገራል። ታሪክ አስተምሮናል። ታሪክ አለኛ መብት አለ። ዓለም ላይ የጭቆና የበደል ምሳሌ ሆኖ በእምነት ነፃነት ተወግረው አደባባይ ላይ ተጥለው ጠራራ ፀሐይ ላይ ተረግጠው እነ ቢላል ኢብኑ ረባህ አልሐበሺ ያሁሉ መከራ ሲደርስበት በልብ ውስጥ ቁል ወላሁ አሐድ የገባ ሰው ግን ለማንም እጅ አይሰጥም። እዛም ነው እንደ ኩፍር አስተሳሰብ አርክሶታል። የመንግስት ክስ አቀራረብና ላለፉት 1 ዓመታት እየወሰዳቸው ያሉት ህገወጥ እርምጃዎች በእውነት አክራሪነትን ለመከላከል ነው። ጀዋር መሐመድ ፖለቲካዊ አንድምታውን እንቅስቃሴውን በመገምገም የሚከተለውን ይላል። የመንግስት ችግር የጥያቄው ችግር አይደለም። የመንግስት ችግር ጥያቄውን አለመረዳት አይደለም። የመንግስት ችግር አሸባሪ ወይም አክራሪ አለ ማለት ሳይሆን ገዩ ስርዓት አንደኛ የራሳቸው ፊሎሶፊ እዛ ሀገር ውስጥ ማንኛውም ተቋም ማንኛውም እንቅስቃሴ በፓርቲው መመራት አለበት። መለስ እኮ የጻፈው ነው። በ2001 አብዮታዊ ዲሞክራሲ የሚለው መጽሐፍ ስታነበው ግለሰብ እንደ ግለሰብ መቆሙን አቁሞ ማህበረሰብ እንደ ማህበረሰብ መቆሙን አቁሞ ሁሉም በአብዮታዊ
ዲሞክራሲያዊ አስተሳሰብና ተቋም ከላይ ባለው ዲሞክራቲክ ሴንትራሊዝም ሊደርሺፕ ስር ሊራመድ ይገባል ፈንዳሜንታል የሆነ በሶሻል ኢንጂነሪንግ የሚያምን ስርዓት ነው ያለው ስለዚህ ምንድነው ጥያቄውን አለመረዳት አይደለም ጥያቄውን ከመለሱ ከሚያምኑበትና ከሚሰሩ ስራ ያዛንፈናል ብለው ስለሚያምኑ ነው ምንድነው አበሽ ማለት እኮ ለምንድነው አበሽ ያመጡት አበሽን እኮ ያመጡት ለኦሮሞ ብሔረተኝነት ኦህዴድን ጨመሩለት ለኢትዮጵያዊነት ለሚለውና ለአማራው ቡድን ደግሞ በአዴንን ጨመሩለት አሁን ደግሞ ለእስልምናው የራሳቸውን ኦፒዲዮ ነው አዲስ ኦፒዲዮ ለእስልምናው የሚሆነው ጀምሮ ያመጡት ቤዚካሊ they want ኢንጂነር የራሳቸው እስልምና የራሳቸው ልማታዊ ፊሎሶፊ የላመሳቸው ክርስትና በአብዮታዊ ዲሞክራሲ የተጠመቀ አመለካከት ከላይ እስከ ታች እንዲሰፋ ነው የሚፈልጉት አብዮታዊ ዲሞክራሲ ደግሞ ስንል እንዳለ ማህበረሰቡ በሃይማኖቱም ይሁን በልማት አስተሳሰቡም ይሁን በሀገራዊ አስተሳሰብ በደህንነት ሁሉ የአንድ ፓርቲ ሎሌ ሆኖ የአንድ ፓርቲ በሚያመነጨው ሐሳብ ብቻ እንዲውጠነጠን ለማድረግ ካላቸው አባዜ ተነስቶ እየሄደ ያለ መንግስት ጉዳዩን ከአክራሪነት ጋር በማያያዝ ክርስቲያኑን ለማስበርገግ የውጭውንም ማህበረሰብ አሸባሪነትና አክራሪነትን ለመከላከል ነው በሚል ድጋፍ ለማግኘት ነው የሚሉ ወገኖች የመንግስት ከፍተኛ ባለስልጣናት ንግግርን ጠቅሳሉ ከነዚህም መካከል ዶክተር ሽፈራው ተክለማርያም የፌደራል ጉዳዮች ሚኒስትር በፈረንጆች አቆጣጠር ጁላይ 27 2012 ዓመተ ምህረት በአሜሪካን ሀገር ለሚታተም ክርስቲያን ሞኒተር ጋዜጣ በሰጡት ቃል የሰላፊ እምነት ተከታዮች ከአክራሪነታቸው የተነሳ የሐባሽ እምነት ተከታዮችን ወደ መስጊድ ወስደው መሳሪያ በመደገን እምነታቸውን ወደ ዋዊ ወይም ሰላፊ ካልቀየሩ እንደሚሞቱ በመንገር በኃይል እንደሚያስገድዱ ገልጸዋል እኚሁ ባለስልጣን ማክሰኞ ጥር 28 ቀን 2005 ዓ.ም በኢትዮጵያ ቴሌቪዥን በቀረበው ጂሃዳዊ አረካት ዶክመንተሪ ፊልም ላይ መንግስት የወሰደው እርምጃ ፍትሃዊ መሆኑን ሲናገሩ ተደምጠዋል ይህን ሁሉ ሲያደርጉ መንግስት ሰላምና ጸጥታን ማስከበር የለበትም ስለዚህ እኛ እንደፈለግን እንሆናለን ሁኔታውን የተከታተሉ የክርስትና እምነት መሪዎችና ልሂቃን ግን በመንግስት የቀረበውን ክስና የሚወስዳቸውን እርምጃዎች አይቀበሉም ኢትዮጵያዊ ሙስሊም ኢትዮጵያውያን ክርስቲያን ወንድሙ ላይ እጁን አያነሳም ይላሉ ለዚህም እንደ አብነት መሪጌታ አዲስ በለንደን ደብረጽዮን ቅድስተ ማርያም ቤተክርስቲያን የስብከተ ወንጌል ኃላፊ ውሃ ተራይተን ያደግነው በሃይማኖት ምክንያት ጠብ ተነስቶ አያውቅም ይላሉ ነገር ግን ኢትዮጵያን ከዓለም ዩኒክ ሀገር የሚያደርጋት አንደኛው ይሄ ነው በዓለም ያሉ ክርስቲያኖች እንደምታውቃቸው ስቲል እስካሁን ድረስ ብዙ ግጭት ይፈጠራል ብዙ ችግር ይፈጠራል በኢትዮጵያ ግን ውሃ እየተራጨን ነው ሁላችንም ያደግነው የእስላም ልጆችና እኛ የክርስቲያን ልጆች አብረን ውሃ እየዋኘን ውሃ እየተራጨን አፈር እየፈጨን ያደግነው አንድም ቀን ጠብ ተከስቶ አያውቅም መሪጌታ አያይዞም በሰላምና ህግን ተከትለው የሚያደርጉትን ተጋድሎ መደገፍ ለክርስቲያኑም ወገኖች ጥሪም አቅርበዋል መንገድ ያለ ጦርነት ያለ ደም መፋሰስ ያለ ሴራ ያለ ፖለቲካ ጣልቃ ገብነት በሰላማዊ መንገድ መብታቸው መከበር አለበት ብሎ መጮህ አለበት በኢትዮጵያኖት ወንድሞች ናቸውና የሙስሊሙን ማህበረሰብ ሰላማዊና ህጋዊ ትግል የሚደግፉ አካላት ከሀገር ውስጥ ተቃዋሚዎች ፓርቲዎች ጀምሮ በውጭ የሚገኙ የተለያዩ የሰብአዊ መብት ታጋዮች ትግሉን በመደገፍ መግለጫ በማውጣት ሰላማዊ ሰልፍ በጋራ በማድረግ አጋርነታቸውን በማሳየት ላይ ይገኛሉ እና በውጭ የሚገኙ ኢትዮጵያውያን እንዲሁም የሀገር ውስጥና ዓለም አቀፍ የሰብአዊ መብት ተከራካሪዎች የሚያደርጉት ጫናና ግፊት ያልተዋጠለት መንግስት በዝግ ችሎት ጉዳያቸው እየታየ ያሉትን የእርቅ አፈላላጊ ኮሚቴ አባላት ላይ በፍርድ ቤት እንዳይታይ ቢታገድም ጂሃዳዊ አረካት በሚል ዶክመንተሪ ፊልም በኢትዮጵያ ቴሌቪዥን ማክሰኞ ጥር 28 ቀን 2005 ዓ.ም ቀን አቅርቧል በዚህ ጉዳይ የጠየቅናቸው የህግ ባለሙያዎች እንደሚናገሩት ከሳሽም ዳኛም ፈራጅም በመሆን የፍትህ ስርዓቱን ሽባ በማድረግ በዳኞቹ ላይ የፍርድን ውሳኔ አስቀድሞ የሰጠበት አሳዛኝና አሳፋሪ ፍትህ ስላቅ ነው ያሉ ሲሆን በኢትዮጵያ ቴሌቪዥን የቀረበውን ድራማ በተመለከተ እንዲህ አይነት የፈጠራ ድራማዎች የሚሰራበት ልዩ ክፍል እንዳለ የቀድሞ ኢትዮጵያ ቴሌቪዥን የእንግሊዝኛውና የወቅታዊ ጉዳዮች ክፍል ባልደረባ የነበረው ጋዜጠኛ ሰለሞን መንግስት ያለውን ያስታውሰዋል በቴሌቪዥን ውስጥ ሁለት አይነት ሰራተኛ አለ ሁለት ምናልባትም ሶስት አይነት አንደኛው እንደኔ አይነት ተወዳድሮ የሚገባው ነው የእንጀራ ጉዳይ ስለሆነበት የሚሰራው ሁለተኛ ነገር ደግሞ ከየወረዳው ከየቀበሌው የሚሰሩበት ድርጅት ተመልምለው በፖለቲካል ኮሚትመንታቸው የሚመጡ
የራሳቸው የሆነ የደሞዝ ስኬል የሚከፈላቸው ሌላውን ሰራተኛ የሚመርጁ መረጃውን እየሰለሉ በየቀኑ በእኛ ላይ ሪፖርት የሚያቀርቡ አሉ። በተመሳሳይ የሚሆኑ ተከትለው በአዲስ አበባ ወንጀል ምርመራ ክፍል 16 ዓመት እየሰሩት የምርመራ ባለሙያ ሳጅን ኢሳያስ ታደሰ ሽብርን በተመለከተ መንግስት የሚወስዳቸው ድራማዎች አስመልክሎ አኬልዳማን በምሳሌነት ይጠቅሳሉ። ሰዎችን ይዘው ኤግዚቢት ማሳየት ፈልገዋል። አዲስ አበባ ፖሊስ ፕሮግራም የቴሌቪዥን ፕሮግራም አለው። ኤግዚቢት የነበሩ ዕቃዎችን አውጥተው ውጪ ምንጣፍ ላይ ያነጥፉና እሱን በካሜራ ቅረጽ ይሉታል። ልጁን ካሜራማኑ ከዛ ካሜራማኑ ያንን ይቀርጻል። አንድ አይነት ዕቃ ለተለያዩ ጉዳዮች ተቀርጸው በኋላ በቴሌቪዥን ላይ ተላልፋሉ። እሱ ተስፋዬ መረሳ ጋዜጠኛ አስጠርቶ በኋላ የኢትዮጵያ ቴሌቪዥን የዜና አገልግሎት መተው ኢንተርቪው አድርገውታልና ያን እንትን ከፖሊስ እንትን ላይ እየቀነጨበሉ ፊልሙን አሳይቷል። በኋላ በሌላ ፕሮግራም ላይ ታይቶ እነሱ ጉዳያቸው አይደለም፣ ግን አንድ አይነት ዕቃ ለተለያዩ ሰዎች ኤግዚቢት ሆኖ እኮ በኢትዮጵያ ቴሌቪዥን የሚታይበት ምርመራ ነው ተሰራው። ምንም ከሰውየው ጋር ማይገናኝ ነገር ነው የሚደረገው። ይሄንን አድርገሃል እንደዚህ አይነት ስህተት እንኳን ሰርተሃል ተብሎ አይጠየቅም። ማንም ይጠይቀው የለም። እንደውም ጥሩ አደረክ መግለጫ ሰጥተህ ጉዳዩ በጣም ትልቅ የተካበረ ዜና አድርጋ አቀረብከው ነው የሚባለው። እሱ እንደዚህ አይነት ስራ የሚሰሩበት በጣም ፍርድ ቤትንም አስመልክቶ ፍርድ ቤቶች በነፃ አይሰሩም፣ ከፖሊስ ኮሚሽነር ትዕዛዝ ይቀበላሉ በማለት ምስክርነታቸውን ሰጥተዋል። ምክንያቱም ይሄ በጣም ልምድ ያደረጉበት ስራ ነው። ኢቭን ከዚህ ስራ እንዴት እንደሚወጡ አላውቅም፣ መውጫውን አላውቅም። እኔ እንግዲህ ሲገቡበት ነው ያየሁት። ስለመውጫው ሌላ አዋቂ ማማከር አለባቸው። በጣም አሳሳቢ፣ በጣም ብዙ አቃቢ ሕጎቹን፣ ዳኞቹን፣ የፍርድ ቤቱን ስራ፣ የፖሊሱን ስራ በሙሉ ተበለሻሽቶ ነው ያለው። አሁን መርማሪ ብዙዎቹ የምናውቃቸው ነባር መርማሪዎች በራሳቸው እየለቀቁ ወጥተዋል። በተለይ ከምርጫ 97 በኋላ እኔም ብዙ ሰዎችን ተጠይቅ ነበር። የሉም፣ ሙሉ ለሙሉ የሉም። ምክንያቱም ለህሊና የሚሆን ነገር አይደለም የሚሰራው። በጣም የሚከብድ ስራ ነው የሚሰራው። አንዳንዴ ይነግሩኛል፣ ሰው ይመጣና ይሄንን ሰውዬ ይሄንን ጥያቄ ጠይቀው። እንደዚህ አይነት ምርመራ የትም ሀገር የለም። ኢቭን ለጋዜጠኛ እንኳን ሲሰጥ ጋዜጠኞች እንኳን አይቀበሉም ማለት እንዴ። ለፖሊስ እንዴት ነው ይሄንን ጥያቄ ነው የምጠይቀው? ከዚህ ውጪ እንዳትጠይቅ፣ ወደሚፈለገው አቅጣጫ ብቻ እንዴት ሰውየው የሚፈለገው። እንደዛ አይነት ምርመራው እኮ ሲጠራ የነበረበት ዘመን ነው ያለው። ኢትዮጵያ ቴሌቪዥን ባቀረበው ዶክመንተሪ ፊልም እንቅስቃሴውን ተከትሎ በመንግስት የጸጥታ ኃይሎች ስለተገደሉ፣ ስለቆሰሉ፣ ስለተደበደቡ ግለሰቦች ያለው ነገር የለም። በምትኩ ግን የፖሊስ ደንብ ልብስ የለበሱ፣ እግራቸው በፕላስተር የታሸጉ፣ ፊታቸው የማይታዩ ምስሎችን አሳይቶናል። ከዚህ በታች የተዘረዘሩትን ግድያ የፈጸሙ የጸጥታ ኃይሎችና የመንግስት ኃላፊዎች የተጠየቁበት ሁኔታ የለም። በመንግስት የጸጥታ ኃይሎች መጋቢት 29 ቀን 2004 ዓ.ም በፈረንጆች አቆጣጠር ኤፕሪል 6 2012 በአሳሳ ከተማ የተገደሉ አንደኛ ሙሳ ገቢ፣ ሁለተኛ ከማል አረና፣ ሶስተኛ አልይ ዋቁና አራተኛ ሻፊ ጃኖ ናቸው። በተጨማሪም ሰኔ 14 ቀን 2004 ዓ.ም በገረባ ከተማ የተገደሉ አንደኛ ሰይድ አብደላ፣ ሁለተኛ አብዱ ኦዳና፣ ሶስተኛ ሁሴን ናቸው። የእስልምና እምነት ተከታዮች መብታቸውን ለማስከበር የጀመሩት ትግል እየተፋፋመ ነው። በእንቅስቃሴው ተሳታፊ የነበሩ ከ7 በላይ ሲገደሉ በእምነቱ ተከታዮች የተመሩት የመፍትሄ አፈላላጊ ኮሚቴ አባላት በአሸባሪነት ተከሰው በስር ላይ ይገኛሉ። የተወሰኑ ጋዜጠኞችን በደረሰባቸው ወከባና እንግልት ለሕይወታቸው አስጊ በመሆኑ አገር ለቀው ተሰደዋል። ሴቶች፣ አዛውንቶች በፖሊስ ቆመጥ ተደብድበዋል። በመንግስት ጣልቃ ገብነት አዲሱን የሐባሽ አስተምሮት በግዳጅ እንዲቀበሉ ጫናና የተለያዩ የኃይል እርምጃ እየተወሰደባቸው የእምነቱ ቅዱስ ስፍራ መብታቸውን ለማስከበር በቆረጡ የሃይማኖቱ ተከታዮች ፍትህ ለማግኘት በየሳምንቱ አርብ እየተናጠ ነው። ግድያው፣ እስራቱ፣ አፈናውና ማሰቃየቱ ከስራት ጋር አላቆመም። መንግስትም በሃይማኖት ጉዳይ ጣልቃ አልገባም ያለውን ቃል እየጣሰ የተለያዩ የሰብአዊ መብት ጥሰት እያደረሰ ነው። በሽብርተኝነት በመፈረጅ የክርስትና እምነት ተከታዮችን ለማነሳሳት እየሞከረ ነው። ጅሃዳዊ አረካት በሚል ዶክመንተሪ ፊልም በሚቆጣጠረው ብሔራዊ ቴሌቪዥን አስተላልፏል። በለቀቀውም ፊልም ላይ የእምነቱን መሪዎች እጃቸውን በካቴና አስረው በሚፈልገው አቅጣጫ እንዲሄዱ ለማድረግ ሲጥር ታይቷል። ክርስቲያኑም
በአክራሪነት በመደናገጥ እስልምና አደገኛ እንደሆነ በማሳየት የትንኮሳና የማስጨነቅ ኃላፊነት የጎደለው ተግባር ፈጽሟል። መንግስት ክርስትናና እስልምና ተቻችለው በመኖር ለዓለም ምሳሌ የሆነችው አገርን ወደ ሌላ ጸብ እንድትገባ የፈለገ ይመስላል። በእስልምና እምነት ተከታዮች የተመረጡትን የመፍትሄ አፈላላጊ ኮሚቴ አባላት በማሰር የተጀመረውን እንቅስቃሴ ማስቆም ይቻለው ይሆን? እነሱን ማሰር ቀሪውን የእምነቱን ተከታዮች በማይፈልጋቸው የአባሽ እምነት ተከታዮች ስር እንዲወድቁ ያደርግ ይሆን? ጂሃድ አውጀዋል የተባሉት የሃይማኖቱ ተወካዮች እንደተባለው በራሳቸው ወገን ላይ ጂሃድ አውጀዋል። በየሳምንቱ አርብ በመላው የአገሪቱ ምድሮች በሚገኙ መስጊዶች የሚሰማው ጩኸት ክርስቲያን ወገኖችን አሸብሯል። በኢትዮጵያ ቴሌቪዥን የቀረበው ጂሃዳዊ አረካት በመላው ዓለም የሚገኙትን ኢትዮጵያዊ የሆኑ ክርስትና እምነት ተከታዮችን በማህበራዊ የመገናኛ መረቦቻቸው ሙስሊሙ ላይ እየደረሰ ያለውን ጥቃት በመቃወምና በማውገዝ አጋርነታቸውን ያሳዩበት፣ አንድነታቸውን የገለጹበትና ያጠነከሩበት ሁኔታ ፈጥሯል። መንግስት በጀመረው የመግደል የማሰር በመደብደብና ማሰቃየት ትግላቸውን ይገታው ይሆን? ለዚህ መንግስት ብቻ ተጠያቂ አይሆንም። እንደ ማህበረሰብ የሁላችንም ጉድለት፣ ድካም፣ ፍርሃትና በእኔ ምን አገባኝ የሚከሰቱ የሽንፈት በሮች ይሆናሉ።